ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች እየቀርባለሁ። በርከት ያሉ ዓለም አቀፋዊ ሀገራዊ ታማኝና ፈጣን መረጃዎች በየሰዓታቱ ልዩነት ወደ እናንተ እንዲደርሱ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት ወደ እናንተ የሚደርሰው የመካከለኛው ምስራቅን ውጥረትን በተመለከተ ብዙዎች እንደሰጉት የመካከለኛው ምስራቅ የተኩስ አቁም በአሜሪካና በኢራን መካከል የተደረሰው ስምምነት መጣሱም ተዘግቧል። ኢራን የተኩስ አቁሙ በግልጽ መጣሱንና እስራኤል አሁንም በሊባኖስ ላይ ጥቃት እየፈጸመች መሆኑን ገልጻ በስምምነቱ መሰረት ተከፍቶ የነበረው የሆርሙዝ ወሽመጥ ሙሉ በሙሉ ኢራን መዝጋቷ ተሰምቷል። አሜሪካን በጥብቅ ማስጠንቀቂያ የሰጠች ሲሆን ከነጩ ቤተ መንግስት በተሰጠ መግለጫ ኢራን በአስቸኳይ የዘጋችውን የሆርሙዝ ወሽመጥ እንድትከፍትም አሳስባለች። በሌላ በኩል ውጥረቶች በከፉበት በአሁኑ ሰዓት በኔቶ አቋም የተቀየሩት የአሜሪካው ፕሬዝዳንት ዶናልድ ጂ ትራምፕ በሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ አባላት ላይ እርምጃ እንደሚወስዱ በዛቱበት መሰረት ከነገ ጀምሮ በኔቶ አባላት ማለትም በዚህ በአሜሪካና በኢራን ጦርነት ከአሜሪካና ከእስራኤል ጎን አልቆሙም በማለት በለየቻቸው የኔቶ አባላት ውስጥ የሚገኙ የአሜሪካ ወታደሮችን ከነገ ጀምሮ አስወጣለሁ ሲሉም ዝተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ተኩስ አቁሙ በማንኛውም ሰዓት ሊጣስ ይችላል ብለዋል። ገና በኢራን ውስጥ ያላሳካናቸው ነገሮች ስላሉ በማንኛውም ሰዓት የተኩስ አቁሙ ተጥሶ አሊያም ደግሞ በስምምነት የምንፈልገው ልናሳካ እንችላለን ሲሉም ተናግረዋል። በሌላ በኩል ደግሞ የመካከለኛው ምስራቅ ሀገር የሆነችው የተባበሩት አረብ ኤሚሬትስ በኢራን ለደረሰባት ከፍተኛ የሆነ ጉዳት ኢራን በአስቸኳይ ካሳ እንድትከፍልም ጠይቃለች። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኚህን ያስደመጥናችሁንና ሌሎች ዝርዝር መረጃዎች በዝርዝር የምናስደምጣችሁ ይሆናል። አብራችሁን ቆዩም። በቅድሚያም ዳግም በተባሰው የመካከለኛው ምስራቅ ውጥረት ኢራን የሆርሙዝ ወሽመጧን ዳግም መዝጋቷ ተሰምቷል። የተኩስ አቁሙ ተከትሎ የፈጠረውን ትልቅ ቀውስ የሆርሙዝ ወሽመጥ መዘጋት ነው። የኢራን መንግስታዊ የዜና ወኪል ፋርስ የዜና ወኪል እንደዘገበው ከሆነም እስራኤል በሊባኖስ ላይ የምትፈጽመው የፈንጅ ድብደባ በመቀጠሏ ኢራን ይህንን እንደ ተኩስ አቁም ጥሰት ቆጥራ ወሽመጡን ሙሉ በሙሉ ዘግተዋለች። ፋርስ የዜና ወኪል እንዳብራራው ከሆነ የተኩስ አቁሙ ከፈረመ በኋላ ነዳጅ የጫኑ መርከቦች በወሽመጡ በኩል እንዲያልፉ ተፈቅዶላቸው የነበረ ቢሆንም የእስራኤሉ ጥቃት መቀጠሉ ሲረጋገጥ ግን ኢራን ውሳኔዋን በድጋሚ በመቀልበስ የነዳጅ ጫኝ መርከቦችን ትራፊክ ሙሉ በሙሉ ማቆሟም ተሰምቷል። የባህር ትራፊክ መረጃ ይህንኑ ያረጋገጠ ሲሆን በአሁኑ ሰዓት በሆርሙዝ ወሽመጥ የሚያልፍ ምንም አይነት መርከብ እንደሌለም ተዘግቧል። የኢራን አብዮታዊ ዘብ ባወጣው መግለጫ እንዳለው የ10 ነጥብ ስምምነቱ አንዱ ቁልፍ አድርገን የተቀበልነው የሆርሙዝ ወሽመጥ በኢራን አስተዳደርና ቁጥጥር ስር መቆየቱ ነው ብሏል። ሆኖም እስራኤል በሊባኖስ ላይ መጠነ ሰፊ ጥቃት መክፈቷን ተከትሎም በወሽመጡ ላይ ያለውን የትራፊክ እንቅስቃሴ ሙሉ በሙሉ ቆሟል ሲል ነው ያስታወቀው። ወሽመጡ ከተዘጋ በኋላ አንድ መርከብ በወሽመጡ ለማለፍ ሲሞክር ወደ ኋላ ዞሮ እንዲመለስ መደረጉንም ተዘግቧል። ወሽመጡ ዳግም መዘጋቱን ተከትሎ የአሜሪካው ነጩ ቤተ መንግስት ሌሊቱን ባወጣው መግለጫ ኢራን የሆርሙዝን ወሽመጥ በድጋሚ መዝጋቷን አጥብቆም አውግዟል። የዋይት ሃውስ ፕሬስ ሴክሬታሪ የሆኑት ካሮላይን ሌቪት ይህ ድርጊት ሙሉ በሙሉ ተቀባይነት የሌለው ነው በማለትም ገልጸዋል። ፕሬዝዳንት ትራምፕ ወሽመጡ ያለምንም ገደብና ቀረጥ በአስቸኳይ በፍጥነት በሰላም ዳግም እንዲከፈት አጥብቀው እንደሚፈልጉም አሳስበዋል። ከዚህ በፊት የተገኘው መረጃ እንደሚያመለክተው ኢራንና ኦማን በወሽመጡ ለሚያልፉ መርከቦች ቀረጥ ለማስከፈል አቅደው የነበረ ሲሆን የወሽመጥ ከዚህ ቀደም እንደ ዓለም አቀፍ የውሃ መንገድ ይቆጠር የነበረና ከቀረጥ ነፃ የነበረ ነፃ መሬት ነበር። ኢራን ይህንን ቀረጥ ማስከፈል ከቻለች ኢኮኖሚና የፖለቲካ አቅሟ ምን ያህል ሊያድግ ይችላል የሚለው ጥያቄም ለአሜሪካ አጋር ለሆኑ የባህር ሰላጤው ሀገራት ከፍተኛ ስጋትና ትኩሳትን ፈጥሮባቸዋል። አሜሪካ ስምምነቱ ኢራን ዩራኒየም እንዳታበለጽግ ይከለክላል ብትልም አጋር ሀገራቱ ግን የኢራን የድሮንና የጦር መሳሪያ አቅም አሁንም በከፍተኛ ሁኔታ እያሰጋቸው እንዳለም ገልጸዋል። የአሜሪካው የጋራ ጦር ኤታማዦር ሹም ጀነራል ዳንኬን በበኩላቸው ኢራን ዘላቂ ሰላምን እንደምትመር ተስፋ እናደርጋለን፣ ነገር ግን ሚኒስተር ሄይከን እንዳሉት የተኩስ አቁሙ ለጊዜው የቆመ ነው። አስፈላጊ ከሆነ ጦራችን ባለፉት 38 ቀናት ባሳለፈው ፍጥነትና ትክክለኛነት አሁንም በፕሬዝዳንቱ በተጠንቀቀ እንዲቆም በመታዘዙ በማንኛውም ሰዓት ጥቃትን እንሰነዝራለን ብለዋል።
የተኩስ አቁሙን እጅግ አወዛጋቢ ያደረገው የሊባኖሱ ጉዳይ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋች እንዳሉት ከሆነም አሜሪካ የተኩስ አቁም ትፈልግ ወይም በእስራኤል በኩል ጦርነቱን መቀጠል መምረጥ አለባት ብለዋል። አሜሪካ ሁለቱንም መቀጠል ስለማትችል አጋሯን እስራኤልን ጦርነቱን አቁኝ ብላ የሆርሙዝ ወሽመጡን በድጋሚኛም እንከፍታለን፣ አለበለዚያ ግን እዚህ ሰላም እያሉ በእስራኤል በኩል ዞሮ ሊባኖስን መውጋትና ኢራንን መውጋት ግን ፈጽሞ የማይታሰብ ነው ብለዋል። አራግቺ አክለውም ቻይና፣ አሜሪካና እስራኤል ሊባኖስን የተኩስ አቁም ስምምነቱ አካል አድርገው ሊቀበሉ ይገባል ሲሉም ገልጸዋል። ነገር ግን እስራኤልና አሜሪካ ይህንን ውድቅ አድርገውታል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት እና የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የተኩስ አቁም ሊባኖስን እንደማያካትትም አስታውቀዋል። ይህንን ተከትሎም የእስራኤል ጦር በሊባኖስ በተለይም ደግሞ በዋና ከተማዋ ቤሩት፣ ደቡባዊ ሊባኖስና ቤካ በተባለው ሸለቆ ውስጥ መጠነ ሰፊ የአየር ድብደባ ሌሊቱንም አካሂዷል። የሊባኖስ የጤና ሚኒስቴር እንደሚለው ከሆነ በእነዚህ ጥቃቶች ቢያንስ የዘገባ እስከተጠናከረበት ሰዓት ድረስ በ24 ሰዓታት ብቻ 254 ሰዎች በላይ ሲገደሉ 130 ህፃናትን ጨምሮ ከ1150 በላይ ሰዎች ደግሞ በከባድ ቆስለዋል ብለዋል። የጥቃት ጦርነቱ ከጀመረ ወዲህ ከተፈጸመ እጅግ የከፋ ጥቃቶች መካከል ዋናው ነው። የኢራን አብዮታዊ ዘብ የአየር ኃይል አዛዥ የሆኑት ጀነራል ሰይድ ማጂብ ሙሳቢ በማህበራዊ ትስስር ገጻቸው እንዳሉት በሊባኖስ ላይ የሚፈጸም ጥቃት በኢራን ላይ እንደሚፈጸም የሚቆጠር ነው በማለት አጥብቀው ያስጠነቀቁ ሲሆን ኢራን ለዚህ የከፋ ምላሽ እንደምትሰጥም ዝተዋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ በበኩላቸው እንዳሉት የሊባኖሱ ጦርነት እንዲያበቃ ለፓኪስታን ጠቅላይ ሚኒስትር አስረግጠው ገልጸውላቸዋል በማለት የገለጹ ሲሆን እስራኤል ግን የተኩስ አቁምን ጥሰት በሊባኖስ ላይ ጥቃት እየፈጸመች ነው በማለትም ገልጸም ለዚህ ደግሞ የደም መፍሰሱ ቀጥተኛ ተጠያቂ አሜሪካ ናት፣ አሜሪካ ኃላፊነቱን መውሰድ አለባትም ብለዋል። ይህንን ተከትሎ የሊባኖሱ ሄዝቦላ በሰሜን እስራኤል ግዛት ላይ በርከት ያሉ የሮኬት ጥቃት ሌሊቱን መክፈቱን ገልጿል። የእስራኤል ጥቃት እስካሁን ድረስ አጸፋውን እንደማያቆም ሄዝቦላ በጽኑ ማስጠንቅቋል። ከሚታወቀው የፖለቲካ መድረክ ጀርባ ያለው የፖለቲካ ጨዋታ እጅግ ውስብስብ ነው ያለው ሲኤንኤን የእስራኤል ምንጮች ጠቅሶ ዛሬ ሌሊቱን እንደዘገቡት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕን ውሳኔ እስከ መጨረሻ ሰዓት ድረስ በእርግጠኝነት አያውቁትም ነበር ሲልም ገልጿል። እስራኤል የትራምፕን የዜሮ ሰዓት አፋፍ ላይ ለሁለት አማራጮች ማለትም ለተኩስ አቁምና በኢራን መሰረተ ልማት ከአሜሪካ ጋር ለሚደረግ የጋራ ጥቃት ራሷን አዘጋጅታ ነበርም ብለዋል። በተያዘም ምክትል ፕሬዚዳንት ጄዲ ቫንስ በስምምነቱ ረገድ ትልቅ ሚና እንደተጫወቱ የተነገረ ሲሆን ቫንስ በሰጡት መግለጫም ኢራን የሆርሙዝ ወሽመጥን ዳግም ዘግታለች፣ የማትከፍት ከሆነ ግን ከባድ መዘዝ ይጠብቃታል በማለትም አስጠንቅቀዋል። ይህ አሜሪካው የውስጥ ፖለቲካና የትራምፕ ስጋት በአሜሪካ የውስጥ ፖለቲካ ትራምፕ ከባድ ተቃውሞ የገጠማቸው ሲሆን የዲሞክራቲክ ፓርቲ አባላት የህገ መንግስቱ 25ኛ ማሻሻያ በመጠቀም ትራምፕን ሙሉ በሙሉ ከስልጣን ለማንሳት እየሞከሩ መሆኑም ተዘግቧል። ይህ ማሻሻያ ፕሬዝዳንቱ ኃላፊነታቸውን መወጣት ካልቻሉም ምክትል ፕሬዝዳንቱ ስልጣኑን እንዲረከቡም ይፈቅዳል። ሆኖም ይህንን ለማድረግ የምክትል ፕሬዝዳንት ቫንስና የካቢኔው ድጋፍ ስለሚያስፈልግ የመሳካት እድሉ ጠባብ ሊሆን እንደሚችልም ተንታኞችም ይገልጻሉ። በሌላ በኩል የሴኔቱ አናሳ መሪ ቻክ ሹመር እና ሌሎች የዲሞክራቲክ ፓርቲ አባላት የጦርነት ኃይል የሚገድብ ውሳኔ ለማሳለፍ እየሞከሩ ነው። ሹመር የትራምፕ ጦርነት ማብቃት አለበት፣ የሁለት ሳምንታት የተኩስ አቁም ስትራቴጂ አይደለም ሲሉም ተችቷል። የትራምፕና የኔቶ አባላት ወዘገብ ፕሬዝዳንት ዶናልድ ትራምፕ መላው የኔቶ አባላትን ያስደነገጠ ውሳኔ ሌሊቱንም አሳልፈዋል። ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክትም የሚከተሉትንም ነጥቦችንም አንስተዋል። በምንፈልጋቸው ጊዜ የኔቶ አባላት ከጎናችን አልነበሩም፣ ወደፊትም አይኖርም። ግሪንላንድ በማስታወስ የኔቶ አጋሮችን በተለይም ዴንማርክን ወቅሰዋል። አሜሪካ ከነገ ጀምሮ በኔቶ አባል ሀገራት ውስጥ ያለውን ጦሯን በፍጥነት ታስወጣለችም ብሏል። ዋል ስትሪት ጆርናል እንደዘገበው ትራምፕ በኢራን ጦርነት ወቅት በቂ ድጋፍ ባላደረጉ የኔቶ አባላት ላይ ቅጣት ለመጣልም አቅደዋል ብለዋል። ሮይተርስ በበኩሉ ይህንን ቅድመ ወታደሮችን በማስወጣትና የተሻለ ድጋፍ ለሰጡ ሀገራትም በማዛወር ላይ ያተኮረ መሆኑን ገልጿለች።
የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ ጦርነቱን ለማቆም ኢራን ያቀረበችው የ10 ነጥብ የውሳኔ ሐሳብ ተቀባይነት አግኝቶም የተኩስ አቁም ቢፈረምም 3 አንቀጾች ድርድሩ ሳይጀመር ተጥሷል ሲሉም ኢራን የተኩስ አቁሙ እንደተጣሰም እንደምትቆጥረው ገልጻለች። ጥሰት ከተፈጸመባቸው ጉዳዮች መካከል የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍን ጨምሮ የተኩስ አቁሙ ሊባኖስን ያካተተ መሆኑን የካደ መግባባትም ይገኝበታል። በተጨማሪም አንድ ሰርጎ ገብ ድሮን ወደ ኢራን የአየር ክልል መግባቱን ሌላኛው ጥሰት ነው ብለዋል። የኢራን ዩራኒየም የማበልጸግ መብትም በዚህ ዕቅድ ውስጥ ተካቶ የነበረ ቢሆንም ይህ መብት መጣሱንም ገልጸዋል። በመጨረሻም ጋሊባፍ በዚህ ሁኔታ ውስጥ ድርድር ማድረግ ምክንያታዊነት የጎደለው ነው ሲሉ ድርድሩ አደጋ ላይ መውደቁንም አውጀዋል። ዋይት ሃውስ በበኩሉ ኢራን የዩራኒየም ማበልጸግ ፕሮግራሟን እንድታቆም የቀረበውን ጥያቄ አሁን ለአሜሪካ ቀይ መስመር ሆኖ እንደሚቀጥልም አስታውቀዋል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።